Your Excellency, my dear friend Kashim Shettima, የተከበሩ የጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት፣ የተከበሩ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራህ፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ ከሁሉ በላይ የኢትዮጵያ የዘውትር ጠባቂዎች፣ የጦር ጀነራል መኮንኖች፣ ፊልድ ማርሻል ብርሃኑ ጁላ፣ አምባሳደሮች፣ በዚህ ስፍራ ታላቁን ስራ ከኛ ጋር ልታከብሩ የተገኛችሁ እንግዶች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንጀምራለን፣ እንጨርሳለን፣ እንጀምራለን፣ እናስተምራለን፣ እንጀምራለን፣ እናንሰራራለን። ይህ ኢትዮጵያዊነት ነው። የዘንድሮውን የግሪን ሌጋሲ በመትከል ማንሰራራት የሚል ሞቶ የተሰጠው ነው። በመትከል ማንሰራራት የተባለበት ዋነኛው ምክንያት የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው ዕቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። ላለፉት ጥቂት አስርተ ዓመታት የሚያበላውን የሚያምረውን የእናት ምትክ የሆነውን ተፈጥሮ አክብረን አብረን መኖር ባለመቻላችን የሚያስፈራ የገረጣ ምድር በመሆኑ ለምለሚቱ ኢትዮጵያ ለማኝቱ ኢትዮጵያ ሆና በሚሊየን የሚቆጠሩ ሰዎች ከሌሎች ሀገራት ስንዴ መጠበቅ የሰርክ ተግባራቸው ሆኖ ቆይቷል። የግሪን ሌጋሲ እቅዳችንን ስናከናውን ኢትዮጵያ ለመጀመሪያ ጊዜ ጀምራ በጨረሰችው ታላቅ ስራ ከማንም ሀገር እርዳታ የማትወስድ መሆኗን ስንገልጽ ሌሎች አፍሪካውያን ወንድሞቻችን ይህንን አርያ በመከተል አፍሪካ መጋቢ፣ አፍሪካ ሰጪ፣ አፍሪካ ፈርቀዳጅ እንጂ ለማኝ ያልሆነች አህጉር መሆኗን በህብረት በትብብር እንድንሰራ ማሳያም ጭምር ስለሚሆን አፍሪካዊ በዓል ይሆናል። ዛሬ ለዚያ ማሳያ እንዲሆን በአፍሪካ ትልቁን ፖፑሌሽን የያዘችው ናይጄሪያ በኢኮኖሚ እያደገች ያለች፣ በተግባር ሪፎርም በማካሄድ ለአፍሪካ ፈርቀዳጅ ስራዎች እየሰራች ያለች ታላቅ ሀገር አንድ ዓመት ሲቀረን መባቻውን በጋራ ለማክበር ከኛ ጋራ ወንድማችን ካሽም የተገኘ ሲሆን መላው አፍሪካ ከግሪን ሌጋሲ ተምሮ እርዳታን ከውጭ የምናቋርጥበት ዘመን በቅርብ እንደሚሆን ያለኝን ታላቅ እምነት ስገልጽ ከኩራት ጭምር ነው። ኢትዮጵያ ከውጭ ስንዴ እርዳታ ታቆማለች ሲባል ኢትዮጵያ ውስጥ ከሌሎች ወንድሞቻቸው የሚታገዙ ሰዎች ይጠፋሉ ማለት አይደለም። ኢትዮጵያ ከሚቀጥለው ዓመት የግሪን ሌጋሲ ማጠናቀቂያ በኋላ ከውጭ እርዳታ አትቀበልም ማለት በውስጥ አንተጋገዝም ማለት አይደለም። በውስጥ ያሉ እጅ አጠሮቻችንን እኛው ራሳችን ማገዝ እንጀምራለን። ያ እያደገ ሲሄድ ወደ አፍሪካም እናሳድገዋለን። በዚህ ምክንያት በመትከል ማንሰራራት ብለን ጠርተነዋል። የዛሬ ወር ኢትዮጵያ ከተባበሩት መንግስታት ጋር በመተባበር የፉድ ሰሚት
ታዘጋጃለች። የፉድ ሰሚት የምታዘጋጀው በምግብ ራስን ለመቻል ባደረገችው ጥረት ምሳሌ ሀገር ትሆናለች ተብሎ በመታመኑ የተባበሩት መንግስታት ኢትዮጵያን ለዚህ ታላቅ ሰሚት መርጧል። በብዙ ሺህ የሚቆጠሩ የዓለም ተሳታፊዎች በአዲስ አበባ ይገኙና የምግብ ሰሚት በጋራ እናከብራለን። እንደገና በወሩ ጳጉሜ ውስጥ የአፍሪካ ክላይሜት ሰሚት ለሁለተኛ ጊዜ የሚከበረው እዚህ አዲስ አበባ ውስጥ ይከወናል። ኢትዮጵያ የክላይሜት ሰሚትን እንድታዘጋጅ የተመረጠችበት ዋነኛው ምክንያት በክላይሜት ፈርቀዳጅ አርአያ ስራ መስራቷ በሁሉም ወንድምና እህት ህዝቦች በመታመኑ ነው። ታዲያ እርዳታን ካቋረጥን ለዓለም የምግብ ሰሚት አርአያ በመሆን ሰሚት ማዘጋጀት ከጀመር ለክላይሜት ሰሚት አክቲቪዝም ብቻ ሳይሆን አክሽን ያስፈልጋል። እንደ ኢትዮጵያ እየተከል ክላይሜታችንን እናክም የሚል እሳቤ ዓለም አምኖ ወደኛ ከመጣ ማንሰራራት ከዚህ ወዲያ ከየት ሊመጣ ይችላል? ግሪን ሌጋሲ እጅግ ዘርፈ ብዙ ትሩፋቶች ያስገኘና ያሉት ስራ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከነዚያ መካከል አንዱ የግሪን ሌጋሲ ነው። የግሪን ሌጋሲ ታላቅ ስራ የሚያደርጉት ሶስት መሰረታዊ ጉዳዮች አሉ። አንደኛው ለተከታታይ ዓመታት ታላላቅ የማይታመኑ ቁጥሮችን አስቀምጦ በሚሊየን የሚገመቱ ሰዎች አሳትፎ ሳያቆራርጥ ያሰበውን የ50 ቢሊየን ችግኝ ለማሳካት አንድ ዓመት የቀረው ሲሆን በዚህ ዓመት ከምንተክለው ጋር ከ47.5 ቢሊየን ያላነሰ ችግኝ በኢትዮጵያ የሚተከል ሲሆን በሚቀጥለው ክረምት ከምንተክለው ጋር 54 ቢሊየን ልንደርስ እንችላለን። 54 ቢሊየን ስንደርስ 3 እና 4 ቢሊየን ካተካከል ምክንያት ምናልባት የተበላሸ ቢሆን ያሰብነውን 50 ቢሊየን በተሟላ መንገድ የሚያሳካ ሁነኛ ትልቅ ጅማሮና አርአያነት ያለው ፍጻሜ ይሆናል። ይህ ሲባል ከዚህ ቀደም ለመትከል የሞከሩ ሀገራት፣ ቡድኖች አልነበሩም ማለት አይደለም። ከዚህ ቀደም በሀገራችንም በውጭም መሰል ሙከራዎች ነበሩ። እነዚያ ሙከራዎች ግን ዶሮ በጋን ነበሩ። ካለብን ትልቅ ችግር አንጻር እዚህ ግባ የሚባል ችግር የፈቱ አልነበሩም። ይሄኛው በምግብ ራሳችን ለመቻልና የምግብ ሉዓላዊነትን ለማረጋገጥ በእጅጉ መሰረት የጣለ ነው። 50 ቢሊየን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። ዓለም ከአዳራሽ ከስብሰባ ወጥቶ አፈር ጭቃ ነክቶ ተክሎ መቀየር የሚገባው ይህ ተግባር ባለመቀየሩ አክሽን ያስፈልጋል። ሰርተን በማሰራት አፍሪካ ውስጥ ያለውን አንደኛውን ስብራት መመለስ አለብን ስንል ሬኮግናይዝ ለማድረግ ጊዜ የወሰደባቸው ቢሆንም አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን በዚህ ጉዳይ ያመናችሁ፣ የተሳተፋችሁ፣ እጃችሁ ጭቃ የነካ የተከላችሁ፣ የተንከባከባችሁ ኢትዮጵያውያን፣ በኢትዮጵያ የምትገኙ ዲፕሎማቶች፣ ይህንን መልካም ህልም የደገፋችሁ የየትኛውም ሀገር ዜጎች በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ እወዳለሁ። የእኛን ግሪን ሌጋሲ
ከሁሉ የገዘፈ ያደረገው 50 ቢሊዮን ችግኝ መትከላችን ብቻ ሳይሆን በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ሕፃን አዛውንት ሳይል በክረምት በዝናብ ውስጥ የተራቆቱ ተራሮች ለማልበስ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። መልክዓ ምድራችን ቀደም ሲል እንዳያችሁት የተራቆቱ የገረጡ የሚያስፈሩ ተራሮች ለብሰው አምረው ተውበው ማንም ሰው በቀላሉ የግሪን ሌጋሲን ኢፌክት ማየት እንዲችል ያስቻሉ በመሆናቸውም ጭምር ነው። እዚህ ጋር አንድ ሊሰመርበት የሚገባ አብይ ጉዳይ ቢኖር ለሁሉም ስራዎቻችን መደመር ያለው ፓወር ነው። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምፅና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። ባለፉት ዓመታት ከ20 ሚሊዮን በላይ ኢትዮጵያውያን ተሰናስለው ለዚህ ህልም ባይተጉ ኖሮ 5 ወይም 10 ሚሊዮን ቢሆኑ ቁጥሩ 50 ቢሊዮን መድረስ አይችልም። 50 የደረስነው ቢሊየንስ ኢንቨስት አድርገን ሳይሆን ቢሊየን ቅልቦችን ደምረን ነውና የመደመር ጉልበት በችግኝ ጣቢያዎች ቦታ በሚያዘጋጁ የኤክስቴንሽን ሙያተኞች ቀድመው ቆፍረው መሬት በሚያሰናዱ ኢትዮጵያውያን ከነገ ጀምሮ ባለፉት ዓመታት እንዳደረግነው ሳይታክቱ 30፣ 40፣ 50፣ 100 ችግኝ በመትከል ይህንን ህልም እውን በማድረግ የማይተካ ሚና የተጫወቱ ሰዎች ድምር ውጤት ነው። በዚህም የአፈር መሸርሸር ቀንሷል ሲባል የኢትዮጵያ እንደ ሀገር ኤግዚስት ማድረግ ተስፋ አለው ማለት ነው። አፈር የሌለውና የማያበቅል የማያለማ የማያበላ ሀገር መሆን አይችልም። ዜጎቹ እየጣሉት ስለሚሄዱ ኢትዮጵያውያን ነቅተን አፈራችንን ከመሸርሸር መታደግ ባንችል በነበረው ሁናቴ ብንቀጥል በርካታ ዜጎቻችንን መቀለብ ስለማንችል ዜጎቻችን ለመሰደድ ይገደዳሉ። ኢትዮጵያም ሰው አልቦ ምድር ትሆናለች። ያ እንዳይሆንና የለማች ተስፋይቱ ምድር ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ሥራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። ይህንን ታላቅ ስራ የኢትዮጵያ መንግስትና የኢትዮጵያ ሕዝብ እንደ አንድ ሰው ተቀናጅተው ለዓለም አስተማሪ ተግባር ስለፈጸሙ በድጋሚ ለሕዝባችን ላደመጠው፣ ለሰማው፣ ለተጋውና ለዓለም አርያ ለሆነው ሕዝባችን ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። ሁለተኛው ቁልፍ ጉዳይ ለሀገራዊ ማንሰራራት መሰረት የሚጥል ተግባር መሆኑ ነው። ሀገራዊ ማንሰራራት ከኢኮኖሚክ መሻሻል ውጪ ሊታሰብ አይችልም። ኢኮኖሚያችን በብዙ መስክ የሚገለጥ ቢሆንም ከዚህ ከግሪን ሌጋሲ ጋር በሚያያዝ በጥቂት ማሳያዎች ለመግለጽ፣ አንደኛ በቱሪዝም ሰው ከሀገሩ ትኬት ቆርጦ ወደኛ የሚመጣው ውብ መልክዓ ምድር ለማየት ነው። ውብ መልክዓ ምድር ባልተተከለ ባልተጠበቀ ሀገር ውስጥ ሊኖር አይችልም። ሁለተኛው የአየር ንብረት ነው። በዚህ ወር፣ በሚቀጥለው ወር፣ ከዚያም በሚቀጥለው ወር ከኢትዮጵያ 2 ሰዓት 3 ሰዓት ፍላይት ራቅ ብትሉ አብዛኛው የዓለማችን ክፍል ወበቁ አያስቀምጥም። ማንም ሰው በዚያ ክላይሜት ውስጥ የራሱን ገንዘብ አውጥቶ ለመሄድ እምብዛም አይፈቅድም።
በእኛ ሁኔታ ግን ሰው ከፍሎ ይህንን ንጹህ አየር መተንፈስ ቢችል ይህን የሚያምር መልክዓ ምድር ማየት ቢችል ለማንም ሰው ለከፈለበት ዋጋ ለኢንቨስትመንቱ የተሟላ መልስ የሚሰጥ ስለሆነ በየትኛውም መስፈርት እንደ ኢትዮጵያ በለበሱ እንደ ኢትዮጵያ ክላይሜታቸው በአማራ ሀገር ሰው ለሁለት ቀን ለሳምንት እረፍት ቢወጣ እንደ ኪሳራ አይወስደውም። ሐይቆቻችን ወንዞቻችን ስንተክል ይሞላሉ። ሐይቅ ካልሞላ ሪዞርቶቻችን መዝናኛ ሊሆኑ አይችሉም። በዚህ ምክንያት በቱሪዝም መስህብነት በኮንፈረንስ መስህብነት የኛ ክላይሜትና የኛ ሀገር ተመራጭ እንዲሆን ግሪን ሌጋሲ የማይተካ ሚና ተጫውቷል። በዚህ ዓመት ከመቶ በላይ ኢንተርናሽናል ኮንፈረንሶች ኢትዮጵያ አዘጋጅታለች። ከፊታችን ደግሞ ታላላቅ ኮንፈረንሶች ይካሄዳሉ። ለዚህ የግሪን ሌጋሲ ግብዓት እጅግ ከፍተኛ ነው ብለን መውሰድ እንችላለን። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ የዝናብ መጠን እንዲጨምር የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። ለዚህ አንዱ ማሳያ ቡና ነው። ቡና ባለፈው ዓመት 1.4 ቢሊዮን ዶላር ኤክስፖርት ስናደርግ በሚቀጥለው ዓመት በእርግጠኝነት ይጨምራል ብዬ መናገሬ ይታወሳል። ነገር ግን ምንም ይጨምራል ብዬ ብገምት ቡና በአንድ ዓመት 2.5 ቢሊዮን ዶላር ይደርሳል ብዬ አልገመትኩም። ግሪን ሌጋሲ ዘንድሮ 2.5 ቢሊዮን ዶላር ከቡና እንድናስገኝ አስችሏል። ቡና ካልተከሉት ቡና ካልጠበቁት እንዲሁ ምርቱ በቂ ሆኖ የኛን ፍጆታ ሸፍኖ ኤክስፖርት በዚያ ልክ ሊመጣ አይችልም። ያ የሆነው በግሪን ሌጋሲ ስራችን ነው። በኢንዱስትሪም የወሰን እንደሆነ ግብርና ትልቁ ግብዓት ነው። ከግሪን ሌጋሲ አንጻር ቅድም ባምቡ ታይቷል። ከባምቡ በተጨማሪ ለወረቀት ግብዓት የሚሆን ዛፍ በስፋት በመትከል የወረቀት ፋብሪካ በኢትዮጵያ መትከል ከቻል ለወረቀት የምናወጣውን ከፍተኛ ወጪ መቀነስ ብቻ ሳይሆን ለህትመት ለትምህርት ስርዓታችን በእጅጉ የሚያግዝ ይሆናል። ለኢንዱስትሪ ግብዓት ነው። ለግብርና ወሳኝ ነው። ለቱሪዝም ወሳኝ ነው። ኢኮኖሚያችን በአጠቃላይ የሚያነቃንቅና የሚያሳድግ ነው። ለማኝ የተባለችውን ሀገር የምግብ ሉዓላዊነት ያረጋገጠች ሀገር የሚያስብል ታላቅ ስራ ነው። ሶስተኛው የግሪን ሌጋሲ ቁልፍ ስራ ነገን ተመልካች መሆኑ ነው። ዛሬ የምንተክለው ነገ ልጆቻችን ይጠለሉበታል ብለን ነው። ዛሬ የምንተክለው ነገ ልጆቻችን አይሰደዱም ብለን ነው። ዛሬ የምንተክለው ነገ ልጆቻችን አይለምኑም ብለን ነው። ልጆቻችንን በቤት ውስጥ መመገብ በቂ አይደለም። ልጆቻችን ሀገራቸውን ጥለው እንዳይሄዱ ለሀገራችን መሰረት መጣል አለብን። የተከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ ጭቃ ካልነካ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ለሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። ለዚህ ታላቅ ተግባር የተመረጠ ይህ ትውልድ ኩራት ሊሰማው ይገባል። ለልጆቹ መልካም ሀገር ሰርቶ ማለፍ የሚያኮራ ተግባር ስለሆነ በዚህ ታላቅ ቀን ለመላው ኢትዮጵያውያን በተለይም ለወጣቶች በጣም በተለይም ለታዳጊዎች አደራ ማለት የምፈልገው ግሪን ሌጋሲ ፖለቲካ አይደለም። ግሪን ሌጋሲ ብሔር አይደለም። ግሪን ሌጋሲ ሃይማኖት አይደለም። ግሪን ሌጋሲ ጾታ አይደለም።
ግሪን ሌጋሲ ጥቁር ነጭ አይደለም። ግሪን ሌጋሲ ኢትዮጵያን ማልበስ፣ ኢትዮጵያን መስራት፣ ኢትዮጵያን ለትውልድ አስቦ ማሻገር ስለሆነ የእናንተን ነገ አእምሮ ታዩት ዘንድ ከነገ ጀምሮ ዝናብ ቢሆን ጭቃ ቢሆን አድካሚ ሁኔታ ቢሆን ካላችሁበት ነገር ተነስታችሁ በየቀኑ በመትከል ለዘንድሮ ያቀድነውን 7.5 ቢሊዮን ችግኝ በጋራ በርብርብ እንድናሳካ በታላቅ ትህትና ልጆቻችንን ወጣቶቻችንን ማሳሰብ እፈልጋለሁ። በየትኛውም የፖለቲካ መስክ ያለን ኢትዮጵያውያን ዲፕሎማቶች፣ ሴቶች፣ ወጣቶች፣ አዛውንቶች፣ የሀገር መከላከያ፣ የፖሊስ ሰራዊት አባላት ግሪን ሌጋሲ ሁላችንን ስለሚመለከት ከነገ ጀምሮ በአካባቢያችን ከሰፈራችን ራቅ ብለን ከህዝባችን ጋር በመቀላቀል ጠዋት ከማታ በየቀኑ በመትከል ኢትዮጵያ ማንሰራራት መጀመሯን መጀመሪያ እኛ እናምናለን፣ ቀጥለን ለዓለም እናሳያለን። ኢትዮጵያ ታንሰራራለች። ልጆቻችን አይለምኑም። ብልጽግናችን ይቀጥላል። መደማመጣችን ይቀጥላል። በመደመር የተለወጠች ኢትዮጵያን ለልጆቻችን እናስረክባለን። ይህ ቃል እንደ ግሪን ሌጋሲ ይፈጸማል። ይህ ቃል በየትኛውም ሁኔታ ልጆቻችን ሲሰጡ እንጂ ሲለምኑ የማናይበት የመጨረሻ ወራቶች ስለሚኖሩን በእኔና በእናንተ ጡረታ ዘመን የግሪን ሌጋሲ ውጤት ኢትዮጵያ ረጂ ሆና በጋራ እስክናያት ድረስ ጉዟችን አድካሚ፣ ረዥም ነገር ግን ፍሬያማ ስለሆነ ተባብረን ኢትዮጵያን ለማበልጸግ በጋራ እንድንቆም በታላቅ ትህትና አደራ ልላችሁ ፈልጋለሁ። ስለመጣችሁ እጅግ አድርጌ አመሰግናለሁ። ይህን ያዘጋጀ እጅ፣ ያሰቡ አእምሮች፣ የደከሙ ኢትዮጵያውያን በሙሉ ምስጋና ይገባቸዋል። እኛም ወግ ደርሶናል። እንኳን ደስ ያላችሁ። አመሰግናለሁ።